ሰላም እንዴት ናችሁ ተማሪዎች? ዛሬ የተገናኘ ነው በተለያዩ ፈተናዎች ስፔሻሊ ኢንትራንስ ፈተና ላይ እና ሌሎች ትልልቅ ፈተናዎች ላይ የምትፈተኑትን የፓሴጅ ጥያቄዎች እንዴት አድርጋችሁ በቀላሉ ጊዜያችሁን ሳታባክኑ መስራት ትችላላችሁ የሚለውን አሳያችኋለሁ። የመጀመሪያው ፓሴጅ ጥያቄዎች በውስጣቸው ምን ምን ይዘዋል ወይም ውስጥ ላይ ያሉ ኩዌሽኖች በምን መልኩ ነው ሊመልሱ የሚችሉት እናያለን። ሲቀጥል ደግሞ እንዴት ጥያቄዎቹን በፍጥነት መመለስ እንችላለን። ለምን ከሰዓት ጋር ነው ሩጫ። ሰዓታችንን ሳናባክን በቀላሉ እንዴት መመለስ እንችላለን የሚለው እናያለን። ያው እንደምታውቁት ፋይናል ፈተናዎች ላይ ለምሳሌ ኢንትራንስ ፈተና ላይ ስንመለከተው ከ18 እስከ 20 የሚደርሱ በየዓመቱ የፓሴጅ ጥያቄዎች ናቸው የሚካተቱ። ስለዚህ ከፍ ያለ ቦታ የሚሸፍኑ ናቸው እንጂ ቀለል ተብለው የሚታዩ አይደሉም። እነዚህን ለመመለስ የሚያስፈልገን 3 ስትራቴጂ ነው። ዛሬ የምጠቀማቸው ምንድነው? ይህን ክላስ ለመስጠት አንደኛ ከዚህ በፊት የወጡ የ4 ዓመት የፓሴጅ ጥያቄዎች ኮሌክሽን አለ። ይህን እንደ ሳምፕል ለማሳየት ጠቀምበታለሁ። ሲቀጥል ደግሞ ቴክኒኮችን ምናምን እያነሳ እንሄዳለን ማለት ነው። ለምሳሌ ይሄ ሪዲንግ ፓሴጅ 1 ይላል አይደለ? እዚህ ጋ ያለው ይህንን እንመልከት። ልክ እንደዚህ ቀረበልን። ይህንን ፓሴጅ ተመልከቱት። በኢንትራንስ ፈተና ላይ ለምሳሌ 2 ፓሴጆች ናቸው የሚካተቱ አይደለ? ፓሴጅ 1 እና ፓሴጅ 2 ተብሎ ዳይሬክሽኑ ሪድ ዘ ፓሴጅ ኬርፉሊ ኤንድ አንሰር ኩዌሽን ከ1 እስከ 10 ያሉትን ለእያንዳንዳቸው በፓሴጁ መሰረት መልሷቸው ይለናል ማለት ነው ጥያቄው። ይሄ ኢንስትራክሽናችን ነው ወይም ደግሞ ዳይሬክሽናችን ነው። እንደምታዩት ከዚህ በታች ይቀመጣሉ። በተለያዩ ፓራግራፎች ነው የሚዋቀረው ፓሴጅ። እንደምታዩት ለምሳሌ እዚህ ጋር 5 የሚደርሱ ፓራግራፎችን ይዞ ነው የተዋቀረ። እንዴት ነው ፓራግራፍ የምንለየው? ይህ እስከዚህ ያለው የአንድ ፓራግራፍ ነው የሚሆነው። በአይዲያ ነው ፓራግራፍ የሚከፋፈለው። እስከዚህ ያለው ሌላ ሁለተኛ ፓራግራፍ ነው። እስከዚህ ድረስ ያለው ሶስተኛ ፓራግራፍ ይሆናል። ይሄኛው ደግሞ ጥቅጥቅ ብሎ በአንድ አካባቢ ቢጻፍም ኦፍኮርስ እንደ አንድ ፓራግራፍ ነው ሊቆጠር የሚችለው የሆነ ቦታ ላይ ካልተለየ በስተቀር ማለት ነው። ለምን ፓራግራፍ አዲስ ፓራግራፍ ሲጀመር ሌላው ቢቀር በአዲስ መስመር መጻፍ አለበት። ስለዚህ 4 ፓራግራፎችን ይዞ የተዋቀረ ፓሴጅ አለን ማለት ነው። ይሄ የሚቀርብበት መንገድ ነው። አሁን እንዴት እንስራ? እንደዚህ አይነት ፓሴጆች ሲያጋጥሙ እንዴት እነዚህን ፓሴጆች መስራት እንችላለን የሚለው በኤግዛምፕል ስትራቴጂዎችን እያየን፣ እዚህ ጋርም ሌላ ፓሴጅ ተመልከቱ። ዳይሬክሽን አለ፣ እዚህ ጋር ታይትል አለ። ታይትል ሊጻፍም ላይ ጻፍም ይችላል። ከዛ ፓራግራፎቹ ፓራግራፍ 1 እስከዚህ ድረስ፣ ፓራግራፍ 2 እስከዚህ ድረስ፣ ፓራግራፍ 3 እስከዚህ ያለው፣ ፓራግራፍ 4፣ ፓራግራፍ 5 እዚህ ጋር የምናየው ፓራግራፍ 6 ነው ይቀመጥልናል። ልክ እንደዚህ ማለት ነው። እና እንዴት እነዚህን አይነት ጥያቄዎች እንዴት እንስራ ነው። በጣም ጥሩ። 3 ስቴፖች ነው የምንከተለው። የመጀመሪያው ስቴፕ ስትራቴጂክ ፕሪሪዲንግ ይባላል። ሙሉ በሙሉ ንባብ ሰፋ ብል አድርገን ከመጀመራችን በፊት የሚደረግ ነው ስትራቴጂክ ፕሪሪዲንግ። ንባቡን ዋናውን ንባብ ከመጀመራችን በፊት ልንከተል የሚገባ ስትራቴጂ ፕሪሪዲንግ፣ ከማንበባችን በፊት። ይሄ ከ2 እስከ 3 ደቂቃ ሊወስድ ይችላል። ምንድን ነው የምናደርገው? በጣም ጥሩ። አንደኛ ታይትል ካለው ፓሴጁ ላይ ያለውን ታይትል እናያለን። ሰብ ታይትል ካለው፣ ሶርስ ካለው እነሱ ላይ እናተኩርና እነሱን እናያለን። ለምሳሌ ይህንን ፓሴጅ ተመልከቱ። ሎክ እዚህ ጋር ያለውን ፓሴጅ ለምሳሌ ይሄኛውን ፓሴጅ ተመልከቱ። ፓሴጅ ምንድነው የምናደርገው? ታይትል፣ ሰብ ታይትል። ታይትሉ ምን ይላል? ግሮውን አፕስ ኦን ካምፓስ ይላል። ኦኬ፣ ታይትሉ ይሄ ነው ማለት ነው። ይሄ ማለት ታይትል ማለት ፓሴጁ ስለምን እንደሚሆነ የሚነግረን ሀሳብ ነው ማለት ነው። ታይትል ላይ የተቀመጠ ሰብታይትል ወይም ደግሞ ቶፒክ ሴንቴንስ አካባቢ ደግሞ መተን የመጀመሪያውን አረፍተ ነገር ስለምን ሊሆን እንደሚችል ቸክ እናደርጋለን። በመቀጠል ምን ውስጥ እንገባለን? ሶርስ ተብሎ የተቀመጠ ነገር ይኖራል። ይሄ ከየት ነው የተወሰደ የሚለው ሶርስ ተብሎ ሊቀመጥ ይችላል። አንዳንዶች ላይ ሊቀመጥ ይችላል። ታይትልም ላይኖር ይችላል። አንዳንድ ፓሴጆች ላይ ሊቀመጥ ይችላል። ከተቀመጠልን ሶርስ ተብሎ የተቀመጡትን ነገሮች እናያለን። በመቀጠል ፕሪቪው ኩዌሽን ስቲምስ ኦንሊ ኢግኖር አንሰር ቾይስ ቱ ፕራይም ዩር ብሬን። ከዛ እነዚህን ካየን ታይትል፣ ሰብታይትል፣ ሶርስ ካየን በኋላ ቶፒክ ሴንቴንስ ካየን በኋላ ምን እናደርጋለን? ወደ ጥያቄዎቹ ገብተን ጥያቄዎቹን ለመመልከት እንሞክራለን። ለምሳሌ ላሳያችሁ። ሎክ ታይትል አየን። ታይትሉ ምንድን ነው የሚለው? ግሮውን አፕስ ኦን ካምፓስ። ካምፓስ ውስጥ ስለማደግ ስለመለወጥ ነው የሚያወራ ብለን ተረዳን። እሺ አንድ ቶፒክ ሴንቴንስ እንመልከት። መኒ ፕሮፌሰርስ ኢንጆይ ቲቺንግ አዳልት ቢኮዝ ዘይ ፍሪኩዌንትሊ ወርክ ሃርደር ኤንድ ሃቭ ኤ ቤተር አይዲያ ኦፍ ዋት ዘይ ዋንት አውት ኦፍ ስኩል ትሬድ ዩር ያንገር ክላስሜትስ። ኦኬ ብዙ ፕሮፌሰሮች ወጣቶችን ምን ማድረግ ይወዳሉ?
አዳልት ማለት ወጣት ወይም ያንግ ከሚባለው እድሜ ትንሽ ከፍ ያለ ጎልማሳ እንበለው። ቢኮዝ they frequently work harder and have a better idea of what they want out of school than their younger classmates. you see ከያንገሮች ይልቅ ምን ላይ ፎከስ ማድረግ ይወዳሉ ነው የሚለን። ብዙ ፕሮፌሰሮች አዳልቶችን ማስተማር ይወዳሉ። ለምንድን ነው ምክንያቱ ብሎ አስቀመጠልን። frequently work harder and have a better idea of what they want out of school than their younger classmates. ለምንድን ነው አዳልቶቹ ጋር ፎከስ ማድረግ የሚወዱት? ከያንገር ክላስሜቶቻቸው በተሻለ ወይም ወጣ ባለመልኩ ምን ስላሉ? ሃርደር ጠንክረው ስለሚሰሩ እነዚህ አዳልቶቹ ማለት ነው። እንደልሶ ቤተር አይዲያ ስላላቸው ስለ ስኩል ጥሩ የሆነ ግንዛቤ ስላላቸው ይላል። ኦኬ ይችን ብቻ ነው ያየነው። በደንብ ተመልከቱ። ይችን ብቻ ነው ያየነው። ሶርስ ተብሎ ስንፈልግ ሶርስ አልተቀመጠልንም። እሺ ዜን በቀጥታ ወዴት እንገባለን ማለት ነው? ጥያቄዎችን ፕሪቪው እናደርጋለን። ዝም ብለን ራፍሊ ጥያቄዎችን ወደ ማየት እንገባለን። ዋይ ዱ አዳልት ለርነር ራይት ቤተር ዛን ሳም ቤስት ያንገር ስቱደንትስ? ኦኬ ይሄ ነገር ፎከስ የሚያደርገው ምን ላይ ነው? ስለ አዳልት ተማሪዎች እና ስለ ያንገር ተማሪዎች እንደሚያወራ እየተረዳን ይሄድን ነው። እሺ ዋይ ዱ ዩኒቨርሲቲ ፕሮፌሰር ፕሪፈር ቲቺንግ አዳልት? ኦኬ በቃ አሁን ሀሳቡ እየገባን ነው ማለት ነው። ፓሴጅ ስለምን እንደሚያወራ ዩኒቨርሲቲ ፕሮፌሰሮች አዳልቶችን ለምን ይመርጣሉ? እንቀጥላለን። ዋት ሜክስ አዳልት ስቱደንት ፊል ኢንሴኪዩር? አዳልት ስቱደንቶችን ኢንሴኪዩር እንዲሆን ያደረጋቸው ምንድን ነው? ኦኬ ስለዚህ አዳልቶች ኢንሴኪዩር ፊሊንጋቸው ኢንሴኪዩር ነው ብለን ተብለናል ማለት ነው ከፓሴጁ ላይ። እሺ ኮምፓራቲቭሊ ዋይ ዱ ኦልደር ስቱደንት ቴንድ ቱ ጌት ዴር ወርክ ደን ኢን ታይም? ኦልድ ተማሪዎች ስራቸውን በጊዜ ኢን ታይም እንዲሁም ቀደም ብለው ማለት ነው። ኦን ታይም በሰዓቱ ነው። ቀደም ብለው ከተቀመጠው ጊዜ ቀደም ብለው ይሰራሉ ኦልደሮች ወይም አዳልቶች። ዋት አኮርዲንግ ቱ ማይክሮሎ ወዘ ፕሮብለም አት ዩኒቨርሲቲ ኦፍ ፍሎሪዳ? ማይክሮሎ አሰምሽን አስቀምጣል። ምን ብሎ? ዩኒቨርሲቲ ኦፍ ፍሎሪዳ ላይ ፕሮብለም አለ ብለው። ያ ፕሮብለም ምንድን ነው? እንደማን አገላለጽ? እንደ ማይክሮሎ ብላቸው የሚል ሀሳብ አለ። እሱ ላይ እናተኮራለን። አይቶ ፊልት ማይ ማዘራቶ ይሄ ፍሬዝ ነው። ይሄ ፍሬዝ ሪፈር የሚያደርገው ምንድን ነው የሚል ጥያቄ አለ። እሺ ዋት ዳት ዘ ፊሊንግ ኦፍ? እዚህ ጋርም ይሄ ሪፈር የሚያደርገው ሪፈረንስ ጥያቄዎች ይባላሉ። እዚህ ጋርም ደግሞ እንደዚህ ተቀምጠዋል። እዚህ ጋርም የሪፈረንስ ጥያቄ ተቀምጠዋል። እሺ ሴንትራል አይዲያ ኦፍ ዘ ላስት ፓራግራፍ። እሺ ዋይ ዲድ ጁሊየት ማርጎሊን ኢቨንቹዋሊ ዲሳይድ ቱ ኢቫኪዩት ሄር ዶር? ምንድን ነው የሚለን? ጁሊየት ማርጎሊን ዶርማን ኤቫኪዩት አድርጋለች። ለምንድን ነው ይህንን ውሳኔ የወሰነችበት? ማን ተባልን? ስለ ጁሊየት ማርጎሊን ኤቫኪዩት ለማድረግ የወሰነችበትን ውሳኔ ቼክ እናደርጋለን ማለት ነው። ስለዚህ አጠቃላይ እነዚህ ጥያቄዎች ወደ 10 የሚደርሱ ጥያቄዎችን ተመለከትን። አሁን ምን ተረዳችሁ? ይሄ ምን ይባላል? ፕሪ ሪዲንግ ፓሴጅ ሳናነብ የተረዳ ነው። ታይትል አየን፣ ሰብታይትል፣ ሶርስ ተመልክተን ብቻ ምን አየን ማለት ነው። አብዛኛው ፓሴጁ ስለምን እንደሚያጠነጥን ተመለከትን። ለምሳሌ ምን ተረዳ? አንደኛ በዋናነት ስለ አዳልት ለርነር እና ስለ ያንገር ስለወጣት ስለሚባል ይሄ ያንገር ስለ ህፃናትም እንበለው አይደለም። ለምሳሌ 10ዎቹ እድሜ 20ዎቹ መጀመሪያ አካባቢ ያሉት ናቸው ያንገር የሚባሉት። አዳልት ደግሞ ከፍ ያሉት ናቸው። እና ዩኒቨርሲቲ ውስጥ ፕሮፌሰሮች አዳልቶች እንደሚመርጡ አዳልቶች የተሻለ ኳሊቲ እንዳላቸው የሚያወራ ፓራግራፍ ነው። እና ካምፓስ ላይ ስላለ ላይፍም ያትታል ማለት ነው። ይሄንን ተረድተናል። በመቀጠል በደንብ ተመልከቱ። አክቲቭ አኖቴትድ ሪዲንግ። አሁን ደግሞ እያሰመርን በደንብ አድርገን ሙሉ ፓሴጁን የምናነብበት ሰዓት ነው ማለት ነው። ሙሉ ፓሴጁን እያሰመርን የምናነብበት ሰዓት። የምናሰምራቸው እነማንን ነው ጥያቄው። አሁን እዚህ ጋር አይውላችሁ። እዚህ ጋር ጥያቄያችን ምንድነው የሚሆነው? የምናሰምረው እነማንን ስናገኝ ነው። በደንብ ተመልከቱ። አንደኛ ቶፒክ ሴንቴንስ አለ። ቶፒክ ሴንቴንስ ማለት የአረፍተ ነገሩ ኃይለ ቃል ማለት ነው። ቶፒክ ሴንቴንሶቹን በሙሉ እያሰመርን እንሄዳለን። ብዙ ጊዜ በፓራግራፉ የመጀመሪያ አረፍተ ነገር ነው ቶፒክ ሴንቴንስ የምንለው እና እነሱን እያሰመርን የትኩረት ቦታ ስለሆኑ ማለት ነው። ኤንዶልሶ ኬተርሞች እና ፍሬዞች ካሉ ሰርክል እያደረግን እያከበብንባቸው እንሄዳለን። ዜን ብራኬት ኤግዛምፕል፣ በኤግዛምፕል መልኩ የተቀመጡ ነገሮች ካሉ በብራኬት እናደርጋቸዋለን። ኤንዶልሶ ኮዝ ኢፌክት ኮንትራስቶች ካሉ ደግሞ እነሱንም ትኩረት ቢኮዝ ሊድስቱ ምናምን የሚሉ ነገሮች ካሉ
እነዚህ ኮንጃንክሽኖች ላይ ትኩረት እናደርጋለን። ብሪፍ ማርጅን ኖት ፓራግራፉ ካለቀ በኋላ ከታች ያ ፓራግራፍ ስለምን እንደሚያወራ አጭር አንድ መስመር ኖት ማስቀመጥ በራሳችን ቋንቋ ማለት ነው። ስለዚህ አሁን እናነባለን። የትኛውን ፓሴጅ እናንብብ እስኪ? እዚህ ጋር የተመረጠ ፓሴጅ ስላለ ይሄኛውን ፓሴጅ እናንብበው እስኪ። ይህም ከማትሪክ ነው የተወሰደው። ኢሚግሬሽን ይላል ታይትሉ። የመጀመሪያ ስራችን ምንድን ነው? ፕሪሪዲንግ ላይ ታይትሉን ማየት። ኦኬ ኢሚግሬሽን ስለ ስደት ነው የሚያነሳ። እሺ ይህን አየን። በመቀጠል ሰብታይትል እና ሶርስ አለው። ሶርሱ ስላይትሊ አዶፕትድ ፍሮም ሰልፍ ስተዲ ስቱደንት ቡክ በ2006 ዓ.ም ከተጻፈ ሰልፍ ስተዲ የተማሪዎች መጽሐፍ ላይ በሚካኤል ብላክ እና በዊንዲ ሻርፕ የተጻፈ ከካምብሪጅ ዩኒቨርሲቲ ፕረስ የተወሰደ ነው ይለናል ይህንን መጽሐፍ ማለት ነው። ስለዚህ ይሄ ለተማሪዎች ተብሎ የተጻፈ ጽሁፍ እንደሆነ አውቀናል። እንትኑ ደግሞ ታይትሉ ደግሞ ስለ ስደት እንደሆነ አይተናል። ቶፒክ ሲንቴንስ ሚግሬሽን ቴክስ ሜኒ ፎርምስ ስደት ብዙ አይነት ፎርም አለው ይለናል። ኦኬ ስለዚህ ስለምንድን ነው የሚያወራ ማለት ነው? ይሄ ስለ ስደት እንደሚያወራ ተረዳ። በመቀጠል ምንድን ነው የምናደርገው? አሁን ቶሎ ብለን ጥያቄዎቹ ልናይ ነው። በደንብ ተመልከቱ። ዋት ኢዝ ዘ ኮንቴክስቹዋል ሚኒንግ ኦፍ ዘ ወርድ ታይ? ይሄኛው ሪፈረንስ ኩዌሽን ይባላል። ይችን መጽሐፍ እሺ ታይ የምትል ወርድ ፓራግራፍ 4 ላይ ተጠይቀናል። ምንድን ነው ትርጉሟ? አኮርዲንግ ቱ ኢንፎርሜሽን ኢን ፓራግራፍ 2 ፓራግራፍ 2 ምንድን ነው ሀሳቡ የሚል ዋት ዳዝ ዘ ወርድ አሲሚሌትድ ኢን ዘ ፍሬዝ የሆነ ፓራግራፍ 2 ላይ አሲሚሌትድ የምትል ወርድ አለች እና ያቺ ወርድ ምንድን ነች ትርጉሟ? ኢት ኢዝ ስቴትድ ኢት የምትል ወርድ አለች ፓራግራፍ 5 ላይ ምንድን ነው ሪፈር የምታደርግልን ወይም ስቴት የምታደርግልን? አኮርዲንግ ቱ ዘ ኢንፎርሜሽን ፓራግራፏን በፓራግራፏን መሰረት ትክክል የሆነው የሚል። እዚህ ጋር ደግሞ ዱ የሚል ወርድ አለ ፓራግራፍ 3 ላይ ይህንን ዱ በማን መተካት እንችላለን፣ በማን ሪፕሌስ ማድረግ እንችላለን የሚል ቃል አለ። አብዛኛው የሪፈረንስ ኩዌሽኖች ናቸው በዚህ ዓመት መጥተው የነበሩት። እዚህ ጋር ደግሞ ዘ የሚል ወርድ አለ። ይሄ ዘ ሪፈር የሚያደርግልን ምንድን ነው? which of the following is true based on the information in paragraph 4 በፓራግራፍ 4 መሰረት ትክክል የሆነ የትኛው ነው የሚሉ ጥያቄዎች ተካተውበታል ማለት ነው። ፓሴጁ ሀሳቡ ስለምንድን ነው የሚሉ ነገሮች አሉ። እነዚህ ናቸው ማለት ነው። እነዚህ ጥያቄዎቹ ናቸው። አሁን ፕሪሪዲንግ ላይ ምን አወቅን? ገና ሳንጀምረው ከአሁኑ ፓሴጅ ላይ ስለምን እንደሚያወራ ስለ ሚግሬሽን ስለ ስደት እንደሚያወራ ይህም ደግሞ ስደት ብዙ አይነት ፎርም እንዳለው ምናምን እንደሚያነሳ ገብቶናል ማለት ነው። ጥያቄዎቹ ምን አይነት መልክ እንዳላቸው ስላየን አሁን ፓሴጁን በጥንቃቄ እናነባለን። ሁለተኛ ክፍላችን ምንድነው? ፓሴጁን በጥንቃቄ ማንበብ። ሶስተኛው ክፍልስ ፓሴጁን አንብበን ከጨረስን በኋላ ይኸውላችሁ ፓሴጅ ሲነበብ ቶፒክ ሴንቴንስ ላይ ማስመር፣ ኬተርሞች ካሉ እነሱ ማክበብ፣ ብራኬት ምናምን ነገሮች ካሉ እነሱንም ኤግዛምፕሎች ምናምን ካሉ ኮዝና ኢፌክትን የሚያሳዩ ወዘተ የመሳሰሉ ነገሮች ካሉ እነሱን በቅንፍ ውስጥ ማስቀመጥ፣ ኬተርሞችን ማክበብ። አሁን እናንብብ እንግዲህ ልናነብ ነው። እሺ ሚግሬሽን ቴክስ ሜኒ ፎርምስ ፒፕል ሚግሬት አዝ ማኑዋል ወርከርስ ሃይሊ ኳሊፋይድ ስፔሻሊስት ኢንተርፕረነር ሪፊውጂስ አዝ ፋሚሊ ሜምበር ኦፍ ፕሪቪየስ ሚግራንትስ ዌዘር ዘ ኢኒሻል ኢንቴንሽን ኢዝ ቴምፖራሪ ኦር ፐርማነንት ሙቭመንት ሜኒ ሚግራንት ቢካም ሰትለር migration has been a part of human history from earliest time but it has grown in volume and significance maybe one of the most important factor in global change ይላል። ምንድነው ያለን ያለው? አሁን ስደት ዝም ብሎ የተለመደ ነገር ሳይሆን ምንድነው ብዙ አይነት ፎርሞች አሉት። አንደኛው ከምን አንጻር ነው? ከማኑዋል ወርከር ከጉልበት ሰራተኛ ኳሊፋይድ ከሆኑ እስከ ስፔሻሊስቶች ድረስ ይሰደዳሉ። ኢንተርፕረነሮች ይሰደዳሉ። ሪፊውጂስ ኦር አዝ ኤ ፋሚሊ ሜምበር ብቻቸውን ሆነው ወይም ደግሞ እንደ ቤተሰብ አባላት ሆነው የሚሰደዱ አሉ። እና ኢንቴንሽናሊ ምን ሊሆን ይችላል? ቴምፖራሪም ለአጭር ጊዜም ሊሆን ይችላል። ቋሚም ሆኖ ስደት ሊደረግ ይችላል። ስደት በሀገር ስደት ከቦታ ቦታ ከገጠር ወደ ከተማም ሁሉ ሚግሬሽን ወይም ስደት ተብሎ ይጠራል። እና ይሄ የተለመደ የሰው ልጆች ላይፍ ነው። አሁን ላይ ግን መጠኑ እያደገ እንደመጣ ይነግረናል ማለት ነው። ይሄ የማን ሀሳብ ነው? የፓራግራፏን ሀሳብ ነው። ይህንን ባጭር አስቀምጡት የተባልነው ይህንን ባጭር ዲፋይን አድርጋቸው አስቀምጡ ተብለናል። ምን ብለን ነው የምናስቀምጠው? ስለምንድን ነው የሚያነሳው ይሄ ሀሳብ? ሜኒ ፎርም እንዳለው በቃ ሜኒ ፎርም ብዙ አይነት ፎርም እንዳለው እና በብዙ መንገድ እንደሚታይ። እሺ በመቀጠል ኖ ሲንግል ኮዝ ካን ኤክስፕሌን ዋይ ፒፕል ቹዝ ቱ ሊቭ
their country and settle in another። አሁን እዚህ ጋር ምን ይላል? ዋይ ይላል። ምንድን ነው ይሄ? ኮዝ እና ኢፌክት የሚያሳይ ነው። አንድ ኮዝ ብቻ የለውም ሰዎች ቦታቸውን ለቀው ወይም ሀገራቸውን ለቀው እንዲሰደዱ የሚያደርገው ወደ ሌላ ሀገር እንዲሰፍሩ የሚያደርገው። it is hardly ever a simple individual action in which a person decided to move in a search of better life, leave the home country and quickly become assimilated to a new country። አንዳንዶቹ ምን ፈልገው ይሰደዳሉ ይለናል? የተሻለ ህይወት ፍለጋ ይሰደዳሉ። much more often the process of migration and settlement stretches over a long period, affecting the rest of migrants' life and also later generation. It is collective action caused by social change and affecting the whole society of both countries። ምን መሰላችሁ የሚለው ሚግሬሽን ኢፌክት አለው። አሁን የዚህን ፓሴጅ ሀሳብ እንትን ስንለው ብዙ አንደኛ ኮዙ የተለያየ ኮዝ ነው። ኮዙ የተለያየ እንደሆነ ነግሮናል። ለምንድን ነው እሱ? የተሻለ ህይወት ፍለጋ ነው አንዱ ሰው ሀገሩ ለቆ ወደ ሌላ ሀገር የሚሄደው። ነገር ግን ኢፌክት አለው። ኢፌክቱ ኮዙ የተሻለ ህይወት ፍለጋ ቢሆንም ኮዝ እና ኢፌክት ነው የተቀመጠበት እዚህ ጋር። ኮዝ ኤንድ ኢፌክት ሪሌሽን የተቀመጠው። ኮዙ ምንድነው ይለና የተሻለ ህይወት ፍለጋ። ኢፌክት ውስጥ ምን ፈጠረ? ሁለቱም ሀገራት ላይ ሶሻል ኢፌክት ወይም ሶሻል ቼንጅ የማህበረሰብ ለውጥ ፈጠረ። ማህበረሰቡ ባህሉ፣ ካልቸሩ፣ ይሄ ቋንቋ ምናምን አፌክት ተደረገ። ሰትልመንት ፓተርኑ የአኗኗር ዘይቤው ይቀየራል። ለምሳሌ እናንተ የምትኖሩባት ትንሽ መንደር ውስጥ በ2000 የሚደርሱ ተፈናቃዮች ከሌላ ቦታ መጥተው ወደ እናንተ ቦታ ቢቀመጡ የእናንተ አካባቢ ባህል ምናምን ይበረዛል። በተመሳሳይ መልኩ እነሱ ደግሞ መጀመሪያ የነበሩበትን ትተው ከእናንተ ጋር ስለሚላመዱ የእነሱን እየተው ወደ እናንተ የመቅረብ ነገር አለና ሶሻል ቼንጅ ይፈጠራል። ይሄ ኢፌክቱ ነው። በጣም ጥሩ ይጨረስን ነው፣ ብዙ አይደለም። አጠቃላይ 7 ናቸው። እንደዚህ ያደረግን ነው የምናያቸው። ሶስተኛ while some theories about migration emphasize individual choice, other focus on influence of government and business, more realistic to understand migration in terms of a complex interaction among all these elements። you see ምንድነው ያለን ያለው? ብዙ ቲዮሪዎች ስለ ሚግሬሽን ተጽፈዋል እና አንዳንዶቹ የግለሰብ ምርጫ ነው ይላሉ። አንዳንዶቹ ደግሞ የመንግስትና የስራ ሁኔታ ወይም የኑሮ ሁኔታ ነው ብለው ይወስዱታል። ኢሚግሬሽን ምንጩን ማለት ነው። እና አንደርስታንድ ለማድረግ ከሞከርን ኮምፕሌክስ የሆነ ኢንተራክሽን እናገኛለን በእነዚህ መካከል። ላርጅ ስኬል ኢንስቲቱሽናል ፋክተር። አሁን እዚህ ጋር ምን አለ? ላርጅ ስኬል የሆኑ ተቋማዊ ፋክተሮች አሉት። ለምሳሌ ኢንተርናሽናል ሪሌሽን፣ ፖለቲካል ኢኮኖሚ፣ ገቨርንመንት ፖሊሲ ፕሌይ ኤ ፓርት ኢን ኤኒ ዲሲዥን ቱ ሚግሬት አዝ ዱ ኢንፎርማል ሶሻል ኔትወርክ ፕራክቲስ ቢሊፍ ኦፍ ሚግራንት ዘምሰልቭስ። ምን መሰላችሁ የሚለው ይህ ስደት በኮዙ ምናምን በብዙ ቲዎሪዎች የተለያየ ምክንያት ሊሰጠው ይችላል። ነገር ግን ሞራሊስቲክ የሆነው ሚግሬሽን አንደርስታንድ ማድረግ የምንችልበት ፓተርን ግን ምንድነው ብለን መውሰድ እንችላለን። ሚግሬሽን አንደርስታንድ ከምናደርግባቸው ፓተርኖች መካከል የመንግስት በጣም ቁልፉን ጨዋታ የሚጫወቱ እነማን ናቸው? አንደኛ ኢንተርናሽናል ሪሌሽን፣ አንድ ሀገር ከሌላ ጋር ያላት ግንኙነት። ለምሳሌ አውሮፓ ህብረት አንዱ ሀገር ዜጋ ወደ አንዱ ሀገር ዜጋ ተሰደደ አይባልም። ጀስት ፖሊሲያቸው የፈለገው ሰው ወደ ፈለገበት ሀገር እንዲገባ ስለሚፈቅድ ማለት ነው። አውሮፓ ውስጥ የአውሮፓ ህብረት የፈጠረው ዩኒየን ማለት ነው። ኢኮኖሚክ ዩኒየኖችን እዛ ጋር ያሉ ኢኮኖሚክ ዩኒየኖች ፍሪ ላቦር ብቻ አይደለም፣ ብዙ እንቅስቃሴዎች ኢቭን የጋራ የሆነ ፖሊሲ ሁሉ ነው ያላቸው የአውሮፓ ህብረት ሀገራቶች እና ያን ያክል እና እነዚህ አይነት ፖሊሲዎች ምናምን ትልቅ አስተዋጽኦ እንደሚጫወቱ ያሳየናል እና ስቲል የኢሚግሬሽን ፎርሙ ብዙ እንደሆነ ነው የሚያሳየን። ሚግሬሽን ጀነራሊ አራይዝ ፍሮም ኤክስተንሲቭ ኦፍ ፕሪቪየስ ሊንክ ቢትዊን ሆም ኤንድ ኒው ካንትሪ። ሚግሬሽን ዝም ብሎ የሚፈጠር አይደለም። በአንጻሩ ሚግሬሽን የሚፈጠረው ወይም ስደት ስናነሳ ባለንበት ሀገርና ለመሄድ በምንፈልገው ሀገር ወይም ለመሰደድ በምንፈልገው ሀገር መካከል ባለ ቁርኝት ነው ወይም ደግሞ ዝምድና ሊንኬጅ ነው። ለምሳሌ ቤዝድ ኦን ኮሎናይዜሽን፣ ፖለቲካል ኢንፍሉዌንስ፣ ትሬድ፣ ኢንቨስትመንት ኦር ካልቸራል ታይፕ ምን ሊሆን ይችላል? ኮሎናይዜሽን ሊሆን ይችላል። ቅኝ ግዛት፣ ያቺ ሀገር ቅኝ ግዛት ገዝታት ከነበረ አንዲቱን የአፍሪካ ሀገር እነዛ የአፍሪካ ሀገራት ከሌሎቹ በተሻለ ያችን ሀገር ይመርጣሉ። ፖለቲካ ተጽዕኖ፣ ንግድ፣ ኢንቨስትመንት፣ ባህል እነዚህ ሁሉ ተጽዕኖ አላቸው። ፎር ኢንስታንስ ሚግሬሽን ፍሮም ሳም ኖርዝ ኤንድ ዌስት አፍሪካን ካንትሪ ቱ ፍራንስ ኢዝ ሊንክድ ቱ ኤርሊ ፍሬንች ኮሎናይዜሽን ሊቪንግ ፍሬንች አዝ ኤ ሜጀር ላንጉዌጅ ኦፍ ካንትሪስ ኮንሰርን። ለምሳሌ አብዛኞቹ የምዕራብና የሰሜን አፍሪካ ሀገራት በፈረንሳይ ቅኝ ግዛት ተይዘው ስለነበር ሲሰደዱ
ዝም ብለው አይደለም፣ ቋንቋውን ስለሚችሉት ምናምን ስለለመዱት ነው የሚሰደዱበት ምክንያት ማለት ነው። ታይፒካሊ ሚግሬሽን ኢዝ ስታርትድ ባይ ኤክስተርናል ፋክተር ሰች አዝ ሾርቴጅ ኦፍ ላቦር ኢን ዘ ኒው ካንትሪ። ስለዚህ አሁን ይሄኛው ስለምንድን ነው የሚያወራ ማለት ነው? ፓራግራፍ 4 ስለምንድን ነው የሚያወራ? ሊንኬጅ አለ በሁለቱ ሀገራት መካከል የሆነ ሊንኬጅ አለ እንጂ ዝም ብሎ ተነስቶ ሰው ወደዛ ሀገር አይሄድም ነው የሚለው። ታይፒካሊ ኢሚግሬሽን ኢዝ ስታርትድ ባይ ኤክስተርናል ፋክተር፣ ኤክስተርናል ፋክተርም ሊኖረው ይችላል። ሰች አዝ ሾርቴጅ ኦፍ ላቦር ኢን ዘ ኒው ካንትሪ፣ አዲሱ ሀገር ላይ የላቦር እጥረት ካለ አንድ ኢፌክት ሊሆን ይችላል። ዋንስ ኢኒሻል ሙቭመንት ኢዝ ባይ ያንግ ፒፕል ዩዥዋሊ ሜይ ዋንስ ኤ ፓዝ ሃዝ ቢን ኤስታብሊሽድ ሪሌቲቭስ ኤንድ ፍሬንድስ ፍሎ ዩ ሲ። አንደኛ እዛች ሀገር ላይ የጉልበት ሰራተኞች እጥረት ካለ ተባለ። ሁለተኛ ደግሞ ዝምድና ካለ፣ ለምሳሌ የእናንተ አጎት የእናንተ አክስት ውጭ ሀገር ካሉ እናንተ የመሄድ ቻንሳችሁ ከፍ ያለ ነው የሚሆነው በእነሱ በኩል ስለምትሳቡ ማለት ነው። ሶሻል ኔትወርክስ ቤዝድ ኦን ፋሚሊ ኮመን ፕሌስ ኦፍ ኦሪጂን ሄልፕ ቱ ፕሮቫይድ ሃውሲንግ ወርክ አሲስታንስ ኢን ኮፒንግ ዊዝ ቢሮክራቲክ ፕሮሲጀር ኤንድ ሳፖርቲንግ ፐርሰናል ዲፊካልቲስ። ለምሳሌ አሜሪካ ውስጥ በጣም ብዙ ኢትዮጵያውያኖች በዝተው የሚኖሩባቸው ሰፈሮች አሉ አይደለም? እነዛ ሰፈሮች ምን ያደርጋሉ ማለት ነው? ሌላውም ዜጋ ወደዛ አካባቢ እንዲሳብ ያደርጉታል። ምን ስላለ? የእነሱ ሃውሲንግ፣ የወርክ አሲስታንስ፣ የመረዳዳት መተጋገዝ፣ ብዙ ማህበራቶች ምናምን መኖራቸው ከፍ ያለ ፍላጎት እንዲኖር መሳሳብ እንዲኖር ያደርጋል። ሚግራንት ግሩፕ ዲቨሎፕ ዜር ኦውን ሶሻል ኤንድ ኢኮኖሚክ ኢንፍራስትራክቸር ፕሌስ ኦፍ ወርሺፕ አሶሲዬሽን ሾፕ ካፌ ሎየር ዶክተር አዘር ሰርቪስ ሉክ። እነዚህ የተሰደዱ ሰዎች ግሩፕ ይፈጥራሉ፣ ሶሻል እና ኢኮኖሚክ የሆኑ ኢንፍራስትራክቸሮችን ይዘረጋሉ። በዚህም የማምለኪያ ቦታዎች፣ የመሰብሰቢያ ሱቆች፣ ካፌዎች እንዲሁም ደግሞ የዶክተሮች የጠበቆች ማህበር ምናምን ሁሉ ይመሰርታሉ። እና እነዚህ ደግሞ ሊንክ ፋሚሊ ቱ ቢንግ ሪዩናይትድ የተራራቀ ፋሚሊ እንዲሰባሰብ ያደርጉታል። ዘ ሎንገር ኦሪጂናል ሚግራንት ስቴይ ዘ ሞር ላይክሊ ዜ አር ብሪንግ ዜር ፓረንት ኤንድ ችልድረን። የተሰደዱት ዜጎች ያሉበት ቦታ በተመቻቸው ቁጥር በተስማማቸው ቁጥር ምን የማድረግ ቻንሳቸው ከፍ ያለ ነው የሚሆነው። አብረው ተሰደው ያሉ ዜጎች ኑሮ እዛ ቦታ በተስማማቸው ቁጥር ወንድሞቻቸውን እህቶቻቸውን የመውሰድ ፕሮባቢሊቲያቸውን ከፍ ያለ፣ ልጆቻቸውን ወላጆቻቸውን የመውሰድ ፕሮባቢሊቲያቸው ከፍ ያለ ነው የሚሆነው። people begin to see their life is being based in the new country. This is particularly true of migrant children. Once they go to school in new country, learn their language and make friends, it becomes more and more difficult for parents to return to their homeland. እና ወላጆች ልጆቻቸውን ይዘው ሂደው ትምህርት ቤት ሲያስገባቸው ልጆቹ የዛን ቦታ ጓደኞች ያፈራሉ፣ ትምህርት ቤት ገብተው ቋንቋውን ይማራሉ። ሰው ተመልሶ ወደ ሀገር ቤት ለመመለስ ከባድ ያደርግባቸዋል። ይህ የሚያወሩ ስለምንድን ነው? ስለመመለስ ከባድነት። በአንጻሩ እዛው ስለመቅረት ያወራናል ማለት ነው። ፓራግራፍ 6 መመለስ ይከብዳቸዋል። አንደኛ ልጆቹ ያን ቦታ ለምደውታል፣ ቋንቋውን ባህሉን ለምደውታል። ኤንዶልሶ ብዙ ማህበራቶች አሉ የተመሰረቱ ማህበራት አሉ። እነሱ ለመመለስ ከባድ ያደርጉታል፣ ወይም ያለን ቦታ እንድንስማማና እንድንዋሃደው ከመመለስ ይልቅ ያደርጉናል ነው። while the link between immigrant community and their of origin may sometimes be weakened, they are more likely to continue over generations. Family and cultural link remain and new business link may be developed. በኢሚግራንት ኮሚኒቲ መካከል ሊንክ ቢኖርም ነገር ግን the area of origin may sometimes be weakened. አንዳንዴ ግን ይሄ ሊንኬጁ ግን ደካማ ሊሆን ይችላል። they are more likely to continue over generation. ነገር ግን ያው በጊዜ ሂደት እየቀጠሉ ይሄዳሉ። ስቲል ይሄ ደካማ የሆነው ሪሌሽንሽፕ ሙሉ በሙሉ ይጠፋል ማለታችን አይደለም። በጊዜ ሂደት ግን እየተሻሻለ ይሄዳል ነው የሚለን። ስለዚህ ፓሴጃችን አንብበን ጨረስ። ይሄ አሁን የሚለው ከስንት እስከ ስንት ነው? ከ5 እስከ 6 ደቂቃ እንዲሁ 10 ደቂቃ ራሱ መደቡለት። ትልቁ ክፍል ይሄ ስለሆነ 10 ደቂቃ ራሱ ብንመደብለት አጠቃላይ ዓላማችን ምንድነው? ፓሴጅ ዋና ፓሴጅቱን በስንት ደቂቃ ለመጨረስ ነው ፍላጎታችን? በ20 ደቂቃ። 20 ደቂቃ በጣም በቂ ነው። 20 ደቂቃ ይበቃል፣ ሁለቱንም ፓሴጅ ማለት ነው። ለምን አሁን ያልኳችሁ ስትራቴጂ እናንተን እያስረዳው ነው እየሄድኩበት ያለው እንጂ ብቻችሁን ስትሄዱበት ከዚህ ራሱ ያነሰ ጊዜ ነው የሚወስድበት። በመቀጠል ፌዝ 3 ታርጌትድ ኩዌሽን አንሰሪንግ፣ እነዛን ታርጌት የተደረጉ ጥያቄዎችን ደግሞ የምንመለስበት ነው። አሁን አንበብን ጨረስን፣ እንግዲህ ገብተን ጥያቄዎችን ልንሰራ ነው ማለት ነው። ተመልከቷቸው፣ ጥያቄዎች እነዚህ ናቸው፣ ቅድም ያየናቸው ናቸው። ዋይዱ አዳል ይሄኛው የቅድሙ ነው። እዚህኛው አሁን ያነበብነው ሚግሬሽንን ስለሆነ ሉክ
ዋት ኢዝ ዘ ኮንቴክስቹዋል ሚኒንግ ኦፍ ዘ ወርድ ታይ ኢን ፓራግራፍ ፎር? ፓራግራፍ ፎር ላይ ታይ የምትል ወርድ አለች እና ኮንቴክስቹዋል ሚኒንጓ ምንድን ነች? ፓራግራፍ ፎር ማለት ይሄኛው ነው ፓራግራፍ ፎር እና እዚህ ጋር ታይ የምትል ወርድ አለች። ትርጉሟ ምንድን ነው ይለናል። ሉክ እዚች ጋር በሌላ ከለር ላስቀምጥላችሁ። ሉክ እዚህ ስክሪን እዚህ ጋር ነው ያለችው። ሚግሬሽን ሊንክ እንዳላቸው መጀመሪያ ላይ ለመሰደድ በሆም ካንትሪ እና በአዲሱ ሀገር መካከል ዝምድና ወይም ሊንክ እንዳለ የዘር በኮሎናይዜሽን፣ በፖለቲካ፣ በንግድ፣ በኢንቨስትመንት፣ በባህል ምን እንዳለ ታያለ ይለናል። ቁርኝት፣ ዝምድና የሚል ትርጉም አለው አይደለ? ኮንቴክስቹዋል ትርጉሙ ይሄ ሌላ የተለያየ ባናውቀው ራሱ እንደዚህ መመለስ እንችላለን። ዜን ምን ብለን እንመልሳለን ማለት ነው? ይሄ ሲሚላሪቲ፣ ኮንፍሊክት፣ ሪሌሽን፣ ባሬልስ ምንድን ነው የሚያሳየን? ዝምድናን የሚገልጸው ማን ነው? ሲሚላሪቲ ነው? ኮንፍሊክት ነው? ሪሌሽን ነው? የትኛው ነው የበለጠ የሚገልጸው? ሪሌሽን የሚለው የበለጠ ይገልጸዋል። ስለዚህ እንደዚህ እያለን እየመለስን እንሄዳለን። ባሪየር እና ኮንፍሊክት አይደለም፣ ግን ከሪሌሽን እና ከሲሚላሪቲ ሪሌሽን የሚለው ዝምድና ቁርኝትን ማሳያ ነው ማለት ነው። አኮርዲንግ ቱ ዘ ኢንፎርሜሽን ኢን ፓራግራፍቱ ፓራግራፍቱ ምንድን ነው ሀሳቡ ለመሆኑ? ፓራግራፍቱ ምንድን ነው ሀሳቡ? አንድ ምክንያት ብቻ የለም። ሰው የሚሰደድበት ብዙ ምክንያት አለ። ኮዙ የተሻለ ህይወት ፍለጋ ነው። ኢፌክቱ ግን ምን ይላል ማለት ነው? አዲሱ ሀገር ላይም ሆም ግሮን ካንትሪ ላይም ተጽዕኖ ይፈጥራል ነው ሀሳቡ። ሚግራንት ሀብ ሲሚላር ሪዝን አላለም፣ የተለያየ ምክንያት እንዳለ ነው ኢዝ ኢንዲቪዥዋል ሚግራንት ሁ ዩዥዋሊ ሜክ ዲሲሽን ቱ ሚግሬት። ኢንዲቪዥዋል ሚግራንቶች ብቻ ናቸው ምን የሚሉ ለመሰደድ የሚወስኑ አይደለም፣ እንደ ፋሚሊም ይወስናሉ ነው የሚለን። ዘ ካንትሪ ዛት ሪሲቭ ኢሚግራንት ካን ኦንሊ ቤኔፊት ኒው አራይቫል። ሀገራ የምትቀበለው ስደተኞቹን የምትቀበለው ሀገር ብቻ ጥቅም ታገኛለች። ውሸት። ኢሚግራንት ዲሲሽን ቱ ሚግሬት አፌክት ኖት ኦንሊ ሂዝ ሄር ኦን ላይፍ በት ኦልሶ ሂዝ ኦር ሄር ፋሚሊ። ኦፍ ኮርስ የሚሰደደው ሰው የራሱን ብቻ ሳይሆን የቤተሰቦቹንም ህይወት አፌክት እንደሚያደርግ ነው የሚነግረን። ሰው ዲ ብለን እንመልሳለን። ዋት ዳዝ ዘ ወርድ አሲሚሌትድ ኢን ዘ ፍሬዝ ኩዊክሊ ቢካም አሲሚሌትድ ኢንቱ ዘ ኒው ካንትሪ። አዲሱ ሀገር ላይ ፓራግራፍቱ ላይ ምን የሚላለ? ወደ አዲሱ ሀገር ከገቡ በኋላ አዲሱ ሀገር ላይ በፍጥነት አሲሚሌት ይሆናል። ብዙ ጊዜ ይሄ ለቫይረስ ምናምን ነው የምንጠቀመው፣ ለኢንፌክሽኖች። ኢንፌክሽን ወይም ማይክሮ ኦርጋኒዝሙ ሆስቱ ላይ እንደገባ አሲሚሌት ያደርጋል፣ ይዋሃዳል፣ ይዛመዳል ነው የሚለን። አይዞሌት መነጠል ነው። ፓርት ኦፍ አካል መሆን ነው። ሎስት መጥፋት ነው። ስዋሎድ ባይ መዋሃጥ ነው። ሶ ፓርት ኦፍ አካል መሆን፣ መዛመድ፣ መቆራኘት። ኢት ኢዝ ስቴትድ ኢን ፓራግራፍ 5። ፓራግራፍ 5 ላይ ኢት የምትል ወርድ አለች። ምን ማለት ነች? ማንን ነው ሪፈር የምታደርግልን? ፓራግራፍ 5 ላይ ያለችው ኢት የምትለው ቃል ፓራግራፍ 5 ላይ ኢት የምትል ወርድ አለች። ሪፈር የምታደርግልን ማንን ነው ጥያቄያችን። ዌር ኢዝ ኢት እንፈልግ። እዚህ ጋር ላገኛት አልቻልኩም እኔ ኢት ፓራግራፍ 5 ላይ ኢት የሚል ወርድ አላገኘው። ሜይ ቢ ዘስ ከሆነ አላግም። ኢት ኢዝ ስቴትድ ኢን ፓራግራፍ 5 ዛት ኦኬ። ጀስት በፓራግራፍ 5 ከተነሱ ከተጠቃለሉ ሀሳቦች መካከል ይመስለኛል ለማለት የፈለገው ፓራግራፍ 5 ላይ ከተጠቀሱት ሀሳቦች መካከል ወይም አይዲያዎች መካከል የሚካተተው የሚጠቃለለው ብለን ብንወስደው የተሻለ ነው የሚሆነው። ፓራግራፍ 5 ስለምንድን ነበር አጠቃላይ የሚያነሳው ሀሳብ? ኤክስተርናል ፋክተሮች እንዳሏቸው፣ ለምሳሌ ምን ሊሆን እንደሚችል ነው የነገረን። ከቤተሰቦቻቸው ጋር አንደኛው ሰው ከሄደ በኋላ ኤክስተርናል ፋክተሮች ሊኖሩ እንደሚችሉ፣ ሜይ ቢ እዛች ሀገር ላይ የላቦር ዝቅተኛ መሆን፣ ስፔሻሊ ደግሞ ያንግ ፒፕሎች ወደዛ ቦታ ከሄዱ በኋላ ወደ ተመልሶ ለመምጣት ከባድ እንደሚያደርገው ያንን ቦታ ስለሚላመዱት ምናምን ያሳየናል ማለት ነው። ልጆች ምናምን እዛ ቦታ ከሄዱ በኋላ ወደ ለመመለስ ከባድ እንደሆነ ቶታሊ ለመመለስ ከባድ እንደሆነ ነው የሚያነሳለን። በአንጻሩ እዛ አካባቢ ላይ የተለያዩ ማህበራት እንደሚመሰሩት ምናምን ነው የሚያነሳለን። እንመልከተው ምን እንደሚለን ጥያቄው ላይ።
early migrant usually provide assistance to newcomers ቀድሞ የሄዱ ስደተኞች ለአዳዲሶቹ ምን ናቸው? አሲስተንስ ናቸው። ኦፍ ኮርስ ይህን አንስቶታል። there is a little cooperation among migrants coming from the same area ከተመሳሳይ ቦታ የመጡ ስደተኞች የተወሰነ ትንሽ መተባበር ነው ያላቸው። ኦልሞስት መተባበር የላቸውም እያለ ነው። ኖ በደንብ ነው መተባበር ያላቸው። young women are always the ones that migrate first ብዙ ጊዜ young women ናቸው የሚሰደዱት። young women አይደለም የሚለው እንደውም አይደለም እዚህ ጋር ካያችሁት young womenዎች ቀድመው ይወጣሉ። ከዛ ቦታ ላይ ሆማቸውን ለቀው ወደ አዲሱ ካንትሪ ይገባሉ አይልም። እንደውም እዚህ ጋር once the initial movement is by young people usually men you see ሜኖች ቀድመው ከወጣቶች ከአንድ ቤተሰብ የሚወጡት ወንዶች ናቸው። ቀድመው ያንን ቦታ የነበሩበትን ቦታ ትተው ወደ ሌላ ቦታ ፍሎ የሚያደርጉት ነው የሚለው ሰው። ይሄ መልስ አይሆንም። migration is rarely initiated by shortage of labor in the new country ይሄኛው ሬርሊ አይደለም ሞስትሊ ነው የሚለው። አዲሱ ሀገር ላይ የጉልበት ሰራተኞች መጠን ዝቅተኛ ከሆነ ብዙ ይበረታታሉ እንጂ ትንሽ በትንሹ አይደለም እና ትልቅ ኢፌክት ነው ያለው። question number 21 which the following is true according to the information paragraph 1 በፓራግራፍ 1 መሰረት ትክክል የሆነው ምንድነው? most people migrate due to political problem in their own country ሊሆን ይችላል። most migrants stay in the new country for good the reason for migration are varied ትክክለኛ ሐሳቡ ፓራግራፍ 1 ምንድነው የሚለው? migration has taken many forms ብዙ ፎርሞች አሉት ነው የሚለው አይደለ? ሶ ትክክለኛው ይሄ ነው የተገለጸልን። ሊሆኑ ይችላሉ ሌሎቹ ግን ኤግዛክትሊ ማች የሚያደርገው ሲለይ ያለው ነው። which of the following word phrase replace the word doing phrase the informal social networks ፓራግራፍ 3 ላይ do የሚል ወርድ አለና ፓራግራፍ 3 ላይ do የሚል ወርድ አለ። እሱን የሚተካው ሉክ እዚህ ጋር ማለት ነው። ይሄ ሉክ እዚህ ጋር ምንድነው የሚለው? any decision to immigrate as do the informal social network practice belief of migrant themselves ትልልቅ ተቋማዊ ፋክተሮች አሉ። ለምሳሌ ኢንተርናሽናል ሪሌሽን፣ ፖለቲካ፣ ኢኮኖሚ፣ የመንግስት ፖሊሲ እነዚህ ትልልቅ ለስደት ትልልቅ አስተዋጽኦ እንዳላቸው ይነግረናል። as do the informal social networks እንደምንድን ነው የሚያገለግሉት ነው የሚለው? ኢንፎርማል ሶሻል ኔትወርክ ኢንፎርማል የሆነ ማህበራዊ ኔትወርኮችን በመዘርጋት ፕራክቲሶችን እምነቶችን በማድረግ እንደምን ሆነ ያገለግላሉ ነው የሚለን? እንደ ድልድይ ሆኖ ወይም ደግሞ ሚግራንቶቹ ራሱ የሚሰደዱት አካላት በራሳቸው እንደ ኢንፎርማል ሶሻል ኔትወርክ እንደ ፕራክቲስ እንደ ቢሊፍ ሆኖ ያገለግላሉ እና አዝዱ ነው የሚለው። አዝዱ ራሳቸው በዚህ ቦታ ላይ አድርገው ይተካሉ እና ሂንዱን በማን ይተካው ነው የሚለን? እዚህ ጋር ዱ የሚለውን ወርድ በማን ይተካው? ዱ የሚለውን ወርድ በማን መተካት እንችላለን? ፎከስ ኦን፣ አንደርስታንድ፣ ኤምፋሳይዝ፣ ፕሌይ ኤ ፓርት። ፕሌይ ኤ ፓርት ነው አይደለ? እነዛ ስደተኞቹ ሶሻል ኔትወርኩ በመዘርጋት ፕራክቲሶችን እምነቶችን በማስተካከል እንደ አንድ አካል ይሆናሉ ነው ያለን ያለው። ሶ አዝዱ የሚለው እዚህ ጋር ፕሌይ ኤ ፓርት ጨዋታ ይጫወታሉ ራሳቸውን በዛ ቦታ በማድረግ ሚና መጫወት ማለት ነው። በዚህን ተካዋለን። what does the pronoun they refer in the phrase one is they go school they የሚል ሪፈረንስ አለና ሪፈር የሚያደርግልን ምንድን ነው? they የሚል ፓራግራፍ 6 ላይ they የሚለው ፕሮናውን ሪፈር የሚያደርግልን ፓራግራፍ 6 ላይ they የሚለው ሪፈር የሚያደርግልን ምንድን ነው? መጀመሪያ ዘይንን እንፈልጋለን። ሉክ እዚህ ጋር አሁንም አረንጓዴ ላስመር አረንጓዴ ላስመርበትና ላሳያችሁ። እዚህ ጋር ይሄ ነው ዘይ የሚለው በቢጫ ያጠቆርኩት ማለት ነው። ስለምንድን ነው ያነሳ ያለው? this linked to family being reunited the longer the original migrant stay ስደተኞቹ እዛ ቦታ ላይ በጣም ብዙ በቆዩ ቁጥር ለመመለስ ወደ ቀድሞ ሀገራቸው ከባድ ያደርግባቸዋል። ለምሳሌ ልጆች ስላላቸው ልጆቹ ደግሞ ስለሚላመዱት ያንን ቦታ ለመመለስ ከባድ ነው። so the more likely they are bring their partners and children in እነማንን ነው እዚህ ጋር ዘይ ያላቸው? ቀድመው የተሰደዱ
ኦሪጂናል ሚግራንቶችን ቀድሞ የሄዱ የመጀመሪያ ስደተኞችን ነው ዘ የሚለው ሪፈር የሚያደርግልን ብለን እንመልሳለን። ቼክ እናድርግ እስኪ ምርጫችን ገብተን ሚግራንትስ ችልድረን አይደለም፣ ሚግራንትስ ፍሬንድ፣ ሚግራንትስ ፒፕል። እዚህ ጋር ሚግራንትስ ናቸው ቀድሞ የተሰደዱትን ነው። ኦኬ ይሄኛው ሌላ ዘይ ነው ባይዘው ሌላ ዘይ ነው እዚህ ጋር ያለው ዘይ ካንጎ ስኩል የሚል አለ። ከታች ያለው ነው አያቸው። ከላይኛው ቢሆን ቀድሞ የተሰደዱ ነበር ኦሪጂናል ሚግራንቶችን ነው። እዚህ ጋር ያለው ዘይ ግን ሪፈር የሚያደርገው እነማንን ነው? ዋን ዘይ ጎ ቱ ስኩል ትምህርት ቤት ከሄዱ የሚላቸው ህፃናቶቹን ነው። ስደተኛ ህፃናትን ማለት ነው። ስደተኛ ህፃናት ናቸው እዚህ ጋር የተገለጹት። ስለዚህ ስደተኛ ህፃናት ናቸው፣ ሚግራንት ችልድረን ናቸው ብለን እንመልሳለን። ይህንኛው አይደለም። ኦሪጂናል ሚግራንት የሚሆነው ከላይ ያለው ዘይ ቢሆን ነበር እና ሪፈር የሚደረገውን ቃል በትክክል መለየት አስፈላጊ ነው። የመጨረሻ ኩዌሽናችን ፓራግራፍ ፎር ስለምንድን ነው የሚያወራው? ወይም እንደ ፓራግራፍ ፎር ገለጻ ትክክል የሆነው ፓራግራፍ ፎር ስለምንድን ነበረ ካስታወሳችሁ? ፓራግራፍ ፎር ቀድሞ ለመሰደድ ዝም ብሎ አይደለም፣ ሊንክ አላቸው። የዘር በንግድ በባህል በኮሎናይዜሽን ብቻ በሆነ ዝምድና አላቸው ነው የሚለን። ሂስትሪ ኦፍ ኮሎናይዜሽን ኢዝ ዋን ኦፍ ዘ ሪዝን ኦፍ ፎር ሚግሬሽን። ትክክል። ኮሎናይዘር ፑሽ ፒፕል ፍሮም ዜር ፎርመር ኮሎኒ ቱ ሚግሬት። ፎርመር ኮሎናይዘር ሜድ ኢት ዲፊካልት ፎር ፒፕል። እንዲሁም ቀላል ነው የሚያደርጉላቸው። ቀድሞ ኮሎናይዘር ያደረጉ ሰዎች የስደቱን ፍሎ ከፍ ያደርጉታል እንጂ ዲፊካልት አያደርጉትም። ኦል ካንትሪ ኢን ዌስት ኤንድ ኖርዝ አፍሪካ ስፒክ ፍሬንች አዝ ዜር ማዘር ታንግ ዲው ቱ ኮሎናይዜሽን ነው። እንደዚህ አልተባለም። አብዛኞቹ በምስራቅና በምዕራብና በሰሜን አፍሪካ ያሉ ሀገራት ከፈረንሳይ ጋር በቅኝ ግዛት ተይዞ ስለነበር ቋንቋውን ይናገራሉ፣ ለመሄድም ይመቻቸዋል ነው ያልን እንጂ ሁሉም አልተባለም። ይሄ አፍራሽ ነው። መልሳችን ማን ሆነ? ኤ ላይ ያለው በትክክል መልሳችን ሆነ። አሁን እንከልስላችሁ እስኪ። ታዲያ እንዴት አድርገን ነው መስራት የምንችለው? ዘላስት ኩዌሽን የመጨረሻ ኩዌሽን ፓሴጁን ካነበብን በኋላ ማጠቃለል የምንችለው ወይም ደግሞ እንደዚህ ፓሴጅ ገለጻ ከሆነ ኮንክሉድ ማድረግ ወይም ኢንፈር ማድረግ የምንችለው ምንድን ነው? ፒፕል ሁ ሚግሬት አር ኖት ፓትሪዮቲክ። የሚሰደዱ ሰዎች ሀገራቸውን አይወዱም አልተባለም። እንደዚህ ሚግሬሽን ኢዝ ኖት ኦልዌይዝ ኤ ኮንሲኩዌንስ ኦፍ ኦፕሬሽን። ሚግሬሽን ሁሌም ቢሆን የመጨቆን ውጤት አይደለም። ይሄ ስለዚህ ልክ ነው። ሰው ለተሻለ ህይወት ነው የሚሰደደው። አንዳንዴ ለምን ስራ ያለው ምናምን በገቨርንመንት ብቻ በኤኒ ሚንስ ነው። ስደት በኦፕሬሽን ብቻ ወይም ደግሞ በጭቆና ብቻ አይደለም ያለው እና ይሄ ሁሌም ኦፕሬሽን ብቻ ኮዝ አይደለም፣ ሌላ ኮዞችም እንዳሉ ተነግሮናል። ዊ ካን ስቶፕ ኢሚግሬሽን ባይ ኢንሃንሲንግ ዴሞክራሲ ኢን ኤቭሪ ካንትሪ። ዜጎች እያንዳንዱ ሀገር ላይ ዴሞክራሲን በማስፈን ሚግሬሽንን ማስቆም ነው። ሚግሬሽን መቆም አይችልም ማለት ኦፕሬሽን ብቻ አይደለም እኮ ዲሞክራሲ ያለመኖር ብቻ አይደለም ዜጎች እንዲሰደዱ የሚያደርጋቸው። ለምሳሌ ኢዩ ላይ አውሮፓ ህብረት ላይ ዜጎች እንደፈለጉ ነው ፍሎ የሚያደርጉት። ለምን? ፖሊሲው ስለሚመቻቸው ምናምን ለንግድ ምናምን ብለው ማለት ነው። እና ይሄ ትክክለኛ ገለጻ አይደለም። ፒፕል ዊል ስቶፕ ሚግሬቲንግ ኢን ዘ ኒር ፊውቸር። በቅርቡ ሰዎች ስደትን ያቆማሉ ይለናል። ጭራሽ አያቆሙም። ስደት የሚቆም ነገር አይደለም እና ቢ ብለን ነው መልሳችን የምንመልሰው ማለት ነው። አሁን በአጠቃላይ እንደዚህ አይነት ቦታዎች ላይ የሚወጡ ጥያቄዎች ምን አይነት ጥያቄዎች ናቸው ስንል የመጀመሪያ ዳይሬክት ዲቴል ወይም ስቴትድ ኢን ዘ ፓሴጅ። አላማው ምንድን ነው? ፓሴጁ ፋይንድ ዘ ኢንፎርሜሽን ኤክስፕሊሲትሊ ስቴትድ ኢን ዘ ቴክስት። በዚህ ፓራግራፍ ላይ የተጠቀሰው ሀሳብ ምንድን ነው? በዚህ አረፍተ ነገር ላይ የተጠቀሰው ሀሳብ ምንድን ነው የሚሉ ከፓሴጁ ውስጥ የሆኑ ሀሳቦችን የሚጠይቁ ለይተን እንድናወጣ የሚጠይቁ የጥያቄ አይነቶች እነዚህ ምን ይባላሉ? ዳይሬክት ዲቴል። ለምሳሌ አይደንቲፋይ ዘ ኬወርድ። አላማቸው ምንድን ነው? እነዚህን ለመስራት ማድረግ ያለብን ኬወርዱ መለየት፣ ከዛ ስካን ማድረግ፣ ኮንቴክስቹዋሊ ለመስራት መሞከር። ለምሳሌ ኢት ኢዝ ስቴትድ ኢን ፓራግራፍ 5 ዛት፣ ፓራግራፍ 5 ላይ የተጠቀሰልን ምንድን ነው ነው ያለን ያለ። ስለዚህ ፓራግራፍ 5 ላይ እንገባለን፣ ያንን ቦታ ለይተን ስካን አድርገን አኮርዲንግ ቱ ዘ ቴክስት ብለን እንመልሳለን ማለት ነው። ታይፕ ቱ ደግሞ ተመልከቱ። ቮካቡላሪ ኢን ኮንቴክስት። በኮንቴክስት የሚሰሩ ቮካቡላሪዎች ለምሳሌ ቅድም ከላይ ታይ የሚለውን ወርድ ስንሰራ ነበር አይደለ? ታይስ የሚል ወርድ መጥቶልን እና እነዚህ ደግሞ በኮንቴክስት የሚሰሩ የቮካቡላሪ ጥያቄዎች ኮመን ናቸው። ሌላኛው ኢንፈረንስ ኩዌሽን ናቸው። ኢንፈረንስ ማለት ደግሞ እንደ ፓሴጁ ገለጻ ወይም ደግሞ ፓሴጁን የሚደግፍልን
የሚፈልግልን ቴክስት ወይም ደግሞ አኮርዲንግ ቱ ዘ ፓሴጅ ሎጂካሊ ወይም ደግሞ ሪዝኔብል በሆነ መልኩ ምን ብለን ኮንክሉድ ማድረግ እንችላለን ነው። ኢንፈረንስ ማለት ሳፖርት ዊዝ ኤቪደንስ፣ በፓሴጁ ገለጻ መሰረት የሚስማመው ሀሳብ ኢንፈረንስ ይባላል። ለምሳሌ ኩዌሽን 25 ላይ ዊች ካን ቢ ኢንፈርድ ፍሮም ዘ ሪዲንግ ፓሴጅ፣ ፓሴጁን አንብበን ምን ብለን ኮንክሉድ ማድረግ እንችላለን ወይም ከፓሴጁ ተነስተን ምን ብለን መናገር እንችላለን የሚሉ ጥያቄዎች አሉ። ሌላኛውና በጣም ኮመኖቹ ሪፈረንስ ኩዌሽኖች ናቸው። ብዙ ጊዜ ፕሮናውኖች ናቸው፣ ላይሆኑም ይችላሉ፣ ሌሎችም መግባት ይችላሉ። ፕሮናውን ብቻ አይደሉም ሪፈር የሚደረጉት እና ምንድነው የምናደርገው? ዜይ፣ ኢት፣ ዚስ፣ ዘዝ የሚሉ ወርዶች ይቀመጡና ከነሱ ቀድሞ ያለውን አረፍተ ነገር በደንብ ኮንቴክስቱን አንደርስታንድ እናደርጋለን። ዜን በቀላሉ መመለስ እንችላለን። ለምሳሌ ቅድም ሚግራንትስ ችልድረን ብለን የመለስ ነው ማለት ነው። ዜን ትሩ የሆነው ኖት ትሩ የሆነው በፓሴጁ መሰረት ትክክል የሆነው በፓራግራፍ ዋን መሰረት ትክክል ያልሆነው የሆነው ምናምን የሚሉ ጥያቄዎች ደግሞ ይካተታሉ። እነሱንም በጥንቃቄ የፓራግራፉን ሀሳብ ተረድተን መመለስ እንችላለን። ስድስተኛው የጥያቄ አይነት የፓራግራፉ ሜን አይዲያ ምንድን ነው? ለምሳሌ ከላይ ያነበብነው ኢሚግሬሽን የሚለው ሀሳቡ ዋነኛ ሀሳቡ ምንድን ነው? አንደኛ ስደት ብዙ ፎርም እንዳለው፣ በሆም ካንትሪ እና በአዲሱ ካንትሪ መካከል ዝምድና ሊንኬጅ እንዳለ፣ ሊንኬጅ እንደሚፈጠር የሚያወራ ስለዚህ ነው። ስለ ስደት ፎርሞች እና ሰዎች ከተሰደዱ በኋላ ስላላቸው የላይፍ ስታይል ሶሻል ቼንጅ ምናምን የሚያነሳ ነው ብለን ይሄ ሜን አይዲያ ወይም ፐርፐዝ ሊገለጽ የተፈለገው ክሩሺያል የሆነው ሀሳብ ማለት ነው። እሱ ነው ሜን አይዲያ የሚባለው። እሱም በዚህ መልኩ እናወጣለን። ማጠቃለያ ልስጣችሁ እዚህ ጋር እንግዲህ በዚህ መልኩ ቸክ ታደርጉታላችሁ። ማጠቃለያ እንዲሆናችሁ አሁን ላይ ነው ማጠቃለያ እንዲሆናችሁ ማለት ነው። አንዳንድ ነገሮችን ልስጣችሁ። ሉክ እዚህ ጋር ለማጠቃለያ ያክል በፈተና ቀን ውስጥ በምገቡበት ሰዓት የሚጠይቋቸው እነዚህ ነው። አንደኛ ዳይሬክት ዲቴል የምንለው ኩዌሽን አይነት ነው። ቮካቡላሪን ኮንቴክስት አለ፣ ኢንፈረንስ ኩዌሽን አለ፣ ፕሮናውን ሪፈረንስ አለ፣ ሜን አይዲያ፣ ትሩ ወይም ኖት ትሩ የሚል አለ። በአጠቃላይ ፓሴጅ ቀርቦ ስሩ ስትባሉ የመጀመሪያ ስራቸው የሚሆነው ምን ማድረግ ነው? ፓሴጁን ፕሪሪዲንግ ክፍል አለ፣ ታይትሉን ማየት፣ ሰብታይትል፣ ሶርሱን፣ ቶፒክ ሴንቴንሱን በመቀጠል ሙሉ በሙሉ ከዛ በኋላ ወደ ማን መግባት ነው? ኩዌሽኖቹ ምን ሊሉን እንደፈለጉ ራፍሊ መመልከት፣ ሁሉንም ኩዌሽኖች ቅድም እንዳሳያችሁ አድርጋችሁ በመቀጠል አክቲቭ በሆነ መልኩ በጥንቃቄ ፓሴጁን በፍጥነት አንብቦ የተለያዩ ተርሞችን እያከበቡ ሁሉም ማክበብ አያስፈልግም። እንዲሁም ሁሉን ካሰመራችሁበት በኋላ ትወዛገባላችሁ ለመመለስ እና ብዙ ላለማስመር መሞከር። በጣም ቁልፍ የሆኑ ሀሳቦችንና አዳዲስ ተርሞችን ብቻ ማስመር ታርጌት፣ ከዛ በኋላ ጥያቄውን ተመልሶ መስራት ማለት ነው። ኢትስ ኦል አባውት የዛሬው ክላሳችን ይህንን ይመስላል። በዚያው አጋጣሚ የኢንትራንስ ትሪክስ አባል ያልሆናችሁ ተማሪዎች ኢንትራንስ ትሪክስ በአፕ ስቶር እና ፕሌይ ስቶር ላይ አፕሊኬሽን ይዘንላችሁ መተናል። አፕሊኬሽናችንን ኢንትራንስ ትሪክስ ብላችሁ ሰርች አድርጋችሁ ከአፕል ስቶር እንዲሁም ከፕሌይ ስቶር ላይ አውርዳችሁ መጠቀም ትችላላችሁ። ከ115,000 በላይ ሰብስክራይበር ያለው ቴሌግራም ቻናላችንን መቀላቀልና እንደዚህ ጠቃሚ የሆኑ ክላሶችን፣ የሚያምሩ ፒዲኤፎችን፣ የጥያቄዎችን ስብስቦች ማግኘት ትችላላችሁ። ዩቲዩብ ቻናላችንም ሰብስክራይብ ማድረግ አትርሱ። ለዛሬ የነበረን ክላስ ይህንን ይመስላል። ፈተና ስትገቡ ሳትደናገጡ ሰርታችሁ ጥሩ ውጤት እንደምታመጡ እርግጠኛ ነኝ። ቴንኪ ሶ ማች። ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝና በቀጣይ ደግሞ በሌላ ቪዲዮ እንመለስበታለን።